ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬም እንደተለመደው ለእናንተ ጤና ጠቃሚ ነው ያልነውን አንድ ጉዳይ ይዘን ብቅ ብለናል። እንደተለመደው ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይህ ጉዳይ ደግሞ ለሌሎች ሰዎች መድረስ አለበት ብላችሁ የምታስቡ ከሆነ ላይክ፣ ሼር ማድረጋችሁንም ፈጽሞ እንዳትዘነጉ። ከጤና ጋር የተያዘ ጥያቄ፣ ሐሳብ እንዲሁም በዝግጅታችን ላይ አስተያየት ካላችሁ ደግሞ በኮሜንት መስጫ ሳጥን ውስጥ ኮሜንታችሁን በመጻፍ ሐሳባችሁን ልታጋሩን ትችላላችሁ። የምታነሱት ጥያቄ በእኛ አቅም ደረጃ ከሆነ ጥያቄዎቻችሁን መልሰን ወደ እናንተ እናደርሳለን። አሁን በቀጥታ ወደ ዛሬው ቪዲዮአችን እንለፍ። በዛሬው ዝግጅታችን ታዲያ ስለ አጃ የምንላችኋለን። ከተለያዩ ሱቆች ወይም ሱፐርማርኬቶች አጃ ወይም ኦትሚልን ገዝተን የምንጠቀም ሰዎች የቱን አጃ ብንጠቀም መልካም ነው? አጃ ለጤናችን ምን አይነት ጠቀሜታ አለው? የሚያስከትለው ጉዳትስ ምን አይነት ነው? የስኳር መጠንንስ ከፍ ያደርጋል ወይ? ለሚሉ ጥያቄዎች በዛሬው ቪዲዮአችን መጨረሻ ላይ ምላሽ ይኖረናል። አጃን በምንመገብበት ጊዜ ምናልባት በከፍተኛ ሁኔታ ክብደትን ልንጨምር እንችላለን። በተለይም ደግሞ በከፍተኛ ሁኔታና በብዛት አጃን ብቻ የሚመገቡ ሰዎች አብዛኛውን ጊዜ በአጃ ውስጥ ባለው ንጥረ ነገር ምክንያት ከፍተኛ የክብደት መጨመር ልንመለከትባቸው እንችላለን። በተለይም ደግሞ የተለያዩ አይነት ስኳሮችን የምንጨምርበት ከሆነ እንዲሁም ከፍተኛ ካሎሪ ያላቸውን ሌሎች ምግቦች ቀላቅለን ከአጃ ጋር የምንጠቀም ከሆነ ክብደትን በቀላሉ የመጨመር እድላችን እየሰፋ ይመጣል። ከዛ ባለፈ ግን አጃን በተደጋጋሚና ሁሌ የሚመገቡ ሰዎች የተለያዩ አይነት ንጥረ ነገሮችን ወደ ሰውነታቸው የማስገባትና ወደ ሰውነታቸው የገቡ ንጥረ ነገሮችን የማቆየት እድላቸውም እየጠበበ ይመጣል። በተለይም ደግሞ በአጃ ውስጥ የሚገኘው ፋይቲክ አሲድ የተባለ ንጥረ ነገር ሰውነታችን እንደ ዚንክ፣ አይረንና ካልሲየምን የመሳሰሉ ለጤናችን እንዲሁም ለሰውነታችን እጅግ አስፈላጊ የሚባሉ ንጥረ ነገሮችን ቀምሞ እንዳይጠቀም የማድረግ የጎንዮሽ ጉዳትን ሊያስከትል ይችላል። ታዲያ በአጃ ውስጥ ያለውን ፋይቲክ አሲድ የተባለውንና እንደ ዚንክ፣ ካልሲየምና አይረንን የመሳሰሉ ንጥረ ነገሮችን በሰውነታችን ውስጥ እንዳናስቀር የሚያደርገንን የጎንዮሽ ጉዳት ለማስቀረት የምንፈልግ ከሆነ አጃን ሁሌም ቢሆን በውሃ ውስጥ ዘብዝፈን አሊያም ደግሞ ለተወሰኑ ቀናት ቀዝቃዛ ስፍራ ውስጥ ካስቀመጥነው በኋላ ብንጠቀመው ይህ አሲድ መጠኑ እየቀነሰ ይመጣል። አጃውም ለሰውነታችን ተስማሚ ይሆናል። ከአጃ ጋር ወይም ኦትስ ጋር ተያይዞ መጀመሪያ ማወቅ ያለብን የትኛውን የኦትስ ወይም የአጃ አይነት መጠቀም አለብን የሚለውን ነው። ለዚህም ደግሞ ስቲል ከት ኦትስ የተባለውን የአጃ አይነት ብንጠቀም ይመከራል። የዚህ አይነቱ አጃ ታዲያ ከሌሎች አጃዎች ለየት ባለ መልኩ በብዛት ፋብሪካ ውስጥ ፕሮሰስድ የማይደረግ ሲሆን በደማችን ውስጥ የሚገኘውን የስኳር መጠን ለመቆጣጠር ይረዳናል። የስኳር መጠናችንንም ከፍ ከማያደርጉ የአጃ አይነቶች ውስጥ ቀዳሚው ነው። በእርግጥ ይሄ በቤታችን ውስጥ ኦርጋኒክ የሆነ አጃን በራሳችን አዘጋጅተን የምንጠቀም ሰዎችን አይመለከትም። ከዛ ይልቅ ግን ከሱቆችና ከሱፐርማርኬቶች አጃን የምንገዛ ሰዎችን በቀጥታ ይመለከታል። ከዚህ ውጭ ያሉ በፋብሪካ ውስጥ የሚያልፉ የአጃ አይነቶች ግን በተለይም ደግሞ ፍሌቨር ያላቸውን አጃዎች ፈጽሞ መጠቀም የለብንም። ፍሌቨር ያላቸው አጃዎች በብዛት አርቲፊሻል ስኳር ይጨመርባቸዋል። ይህ ደግሞ ለጤናችን እጅግ በጣም ከፍተኛ ጉዳትን ያስከትላል። በአንድ ሳህን ውስጥ ያለ ወይም 81 ግራም የሚመዝን ኦትሚልን ስንጠቀም በርካታ ጠቀሜታዎችን እናገኛለን። በ81 ግራም ኦትሚል ውስጥ እንደ ፋይበር፣ ስታርችና ፕሮቲን የመሳሰሉ ንጥረ ነገሮችን እናገኛለን። በተለይም በኦትሚል ውስጥ የምናገኘው የስታርች አይነት ጤናማና ሰውነታችንንም የማይጎዳ አይነት የስታርች አይነት ነው። በተጨማሪም አጃን ስንጠቀም ቤታ ግሉኮን የተባለ
በቀላሉ የሚሟሟ የፋይበር አይነትንም ማግኘት እንችላለን። ይህ ንጥረ ነገር ታዲያ በሰውነታችን ውስጥ ያለውን የኮሌስትሮል መጠን በመቀነስ ረገድ በተለያዩ ጥናቶች ምስክርነት የተሰጠው የንጥረ ነገር አይነት ነው። በተጨማሪም ካርቦሃይድሬት ያላቸውና በሰውነታችን ውስጥ ያለውን የደም መጠን ከፍ የሚያደርጉ ምግቦችን ከተመገብን በኋላ አጃን የምንበላ ከሆነ ቅድም ያነሳነው ንጥረ ነገር በአጃ ውስጥ ስለሚገኝ በደማችን ውስጥ ያለውን የስኳር መጠን እያስተካከለው ይሄዳል። አጃ ውስጥ በምስር ውስጥ የምናገኘውን የፕሮቲን አይነትም በቀላሉ ማግኘት እንችላለን። በተጨማሪም አጃ ለሰውነታችን እጅግ አስፈላጊ ከሚባሉት 9 የአሚኖ አሲድ አይነቶች ውስጥ 8ቱን በውስጡ ይዟል። ከላይ ካነሳናቸው ዋና ዋና ጠቀሜታዎቹ ባለፈ ከአጃ ውስጥ ፎስፈረስ፣ ፖታሲየም፣ አይረን፣ ቫይታሚን ዲን የመሳሰሉ ንጥረ ነገሮችን በቀላሉ ልናገኝባቸው እንችላለን። ለልብ ጤናችን እጅግ በጣም አስፈላጊ የሆነ የአንቲኦክሲዳንት አይነትም በአጃ ውስጥ በቀላሉ ይገኛል። በአጠቃላይ ታዲያ ስንመለከት ጠቃሚ የሚባሉ የስኳር አይነቶችን፣ የተለያዩ ንጥረ ነገሮችን፣ ፕሮቲንንም ማግኘት የምንፈልግ ከሆነ አጃ እጅጉን በጣም ተስማሚ ከሚባሉ የእህል አይነቶች ውስጥ አንዱ ነው። በተጨማሪም አጃን የምንመገብ ከሆነ በሰውነታችን ውስጥ ያለው የኮሌስትሮልና የስኳር መጠንም የዛኑ ያክል እየቀነሰ ይመጣል። የአጃን ትክክለኛ ጠቀሜታ ለማግኘት ግን የምንመገበውን የአጃ አይነት መምረጥ ይኖርብናል። በተጨማሪም ግን አጃን የምንጠቀምበት መንገድንም ማስተካከል ሊያስፈልገን ይችላል። ይህም ማለት ታዲያ አጃን ኦርጋኒክ የሆነውን አጃ ገዝተን በቤት ውስጥ አዘጋጅተን የምንጠቀም ቢሆን ራሱ አርቲፊሻል የሚባሉ የስኳር አይነቶችን የምንጨምርበት ከሆነ ጁስን የመሳሰሉ በፋብሪካ ውስጥ ፕሮሰስድ ሆነው የሚያልፉ የተለያዩ ምግቦችን የምንቀላቀልበት ከሆነ ከአጃ የምናገኘውን ትክክለኛ ጠቀሜታ ላናገኝ እንችላለን። ጠዋት ጠዋት ላይ አጃን ለቁርስነት የምንጠቀመው ከሆነና ከወተት ጋር ቀላቅለን የመጠቀም ፍላጎት ካለን አጃን በተቻለን መጠን አልመንድ ሚልክ የሚባለውን የወተት አይነት ቀላቅለን ብንጠቀመው የተሻለ ጠቀሜታን ከአጃ እናገኛለን። በተጨማሪም ግን ከአጃ ጎን ለጎን የተቀቀለ እንቁላልን ብንጠቀም ይመከራል። አጃን ከበላችሁ በኋላ ሆዳችሁ ድርቀት የሚሰማችሁ ከሆነ፣ የሆድ ህመም በተደጋጋሚ የሚከሰት ከሆነና ምናልባትም ከአጃ ጋር ተያይዞ ከፍተኛ የሆነ የክብደት መጨመር የሚያስቸግራችሁ ከሆነ በተቻላችሁ መጠን አጃን ባትጠቀሙ ይመከራል። ከዛ ውጭ ግን ለአብዛኛው የህብረተሰብ ክፍል አጃ ተስማሚና ጤናማ የምግብ አይነት ነው። ለእናንተ ጤና ይጠቅማል ብለን ወደ እናንተ ያደረስነው የዛሬው ጥንቅራችን በዚህ ተጠናቋል። ሐሳብ፣ አስተያየት እንዲሁም ጥያቄ ካላችሁ በኮሜንት መስጫ ሳጥን ውስጥ ጥያቄያችሁን፣ ሐሳባችሁን እንዲሁም አስተያየታችሁን አድርሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ይህ ለእናንተ የደረሰው ጤና ነክ ጉዳይ ታዲያ ለሌሎች ሰዎችም መድረስ አለበት ብላችሁ የምታስቡ ከሆነ ደግሞ የላይክ ምልክቱን ተጫኑ። ሐሳባችንንም ሼር ማድረጋችሁን ፈጽሞ እንዳትረሱ እያልን የዛሬውን ጥንቅር በዚያ በቃን። በሌላ ዝግጅት እስከምንገናኝ ሰናይ ጊዜ